ዒልም አልገባ ብሎኛል ዒልምን አላህ እንዲከፍትልኝ ወይም ደግሞ ከሚስቴ ጋር ተጣልቻለሁና የሚያስታርቀኝ ሰው ብለህ ሰው እየፈለክ ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ወላህ። ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን አሁን ላይ የምንገኘው ደግሞ ምን ሰዓት ነው? አስማእ የምናይበት። ታዲያ አስማኡላሂል ሑስናን ኢንሻአላህ ወደ እናንተ ከፍታ ቆይታ በኋላም ይዘንላችሁ እንመጣ ይሆናል። አብራችሁን ቆዩ። መርሐባ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን አሁን 38ኛው የአላሁ ሱብሓነሁ ወተዓላን ስም የምናይ ይሆናል። እሱም አልከቢር የሚለው የአላሁ ሱብሓነሁ ወተዓላ ስም ነው። ታዲያ ይህንን የአላሁ ሱብሓነሁ ወተዓላን ስም ከማየታችን በፊት አንዲት ነገር ለማስጠንቀቅ እሞክራለሁ። አልከቢር ብለን ስንል የአላሁ ሱብሓነሁ ወተዓላ ማዕናው ትልቅ ማለት እና ይሄ በአእምሯችን በውስጣችን ላይ የሚመላለስ አንድ ነገር አለ። እሱም አካልነት። አላህ እንደሚታወቀው አካል አይደለም፣ በአካል ባህሪ የሚገለጽ አይደለም። በእጃችን ልንጨብጠው የምንችለው አካል ነው ተብሎ አይባልም። በእጅ የሚጨበጥ ያልሆነ አካል ነው ተብሎ የሚባልም አይደለም። በጭራሽ ፍጥረታትን የሚመስል አይደለም። ለዛም በተለያዩ በቲክቶክ ላይ ሊሆን ይችላል በመሳሰሉ ነገር ላይ የአላሁ ሱብሓነሁ ወተዓላን ባህሪ በሚናገሩበት ሰዓት አላህን ባልሆነ አይነት ሁኔታ የሚገልጹ አሉ። ባልሆነ አይነት ሁኔታ ድንበር የሚያልፉ አሉ። አላህ አላህ ነው። በእውነት የሚገዙት የሆነ ጌታ ነው። በአላህ ላይ እንደፈለገ ልንጫወት አንችልም። በአላህ በስሞች ላይ እንደፈለገ ልንቀልድ አንችልም። ዒልም ከሌለን አደብ አድርገን መቀመጥ ነው። ዒልምን መፈለግ ነው። መን ለም የኩን የዕለሙ ዛ ፈልየስአሊ መን ለም የጅድ ሙዓሊመን ፈልየርሐሊ ብለዋልና ዒልም ያለው ማሻአላህ በዒልሙ መስራት አለበት። ዒልም ከሌለው ፈልየስአል ይጠይቅ። የሚጠይቀው ካላገኘስ ያለበት ቦታ ድረስ ሄዶ መጠየቅ ነው ያለበት። ዒልምን መቅሰም መፈለግ ነው ያለበት። ስንቶቻችን ስለ አላህ አላህን ወይም የአላህን ባህሪያት እንደ አህያ መንጃ የምንጠቀመዋለን፣ ዝም ብለን የምንደጋግመው ወልዒያዙ ቢላህ። እና መጠንቀቅ ያስፈልጋል። አላህ አካል አይደለም፣ በአካል ባህሪያትም አይገለጽም። የአላሁ ስብሓነሁ ወተዓላ ባህሪያቶች በአጠቃላይ የፍጥረታትን ባህሪ አይመስልም። ከዚህ ፊትም እንደጠቀስነው አላሁ ስብሓነሁ ወተዓላ ضሒከ የሚል የመጣለ ሌላም አንዳንዶች ደግሞ አለን ሱብሓነላህ ካልሆኑ ሰዎች ጋር እንከራከራለን ብለን ሙስሊም ካልሆኑ ሰዎች ጋር እንከራከራለን እያልን ዲነል ኢስላምን የምናሰድብ አላህን ልንፈራ ይገባል። እኛ ራሳችን ሸሃዳ የሚያስፈልገን ወደ ዲነል ኢስላም የሚያስገባን ሰው እየፈለግን ወይም ደግሞ እኛ ራሳችን በራሳችን ወደ እስልምና መግባት ከብዶን ሰውን ወደ እስልምና እናወጣለን ብለን በኩፍር ላይ ኩፍር እንዲጨምር እናደርጋለን። የራሳችሁ ይበቃችኋል። ሰውን ወደ ተለያየ የኩፍር አንጃ አታስገቡ። አንድ ጓደኛዬ ዱዓ ሲያደርግ ምናልን ያ አላህ ምንም ያክል ሓሌ ቢከፋ በእኔ የተነሳ ሰው እንዲጠም ሰበብ አታደርገኛል። ይሄ ሁላችንም ልንደጋግመው የሚገባ ዱዓ ነው። ናም ታዲያ አልከቢር የሚለው የአላሁ ስብሓነሁ ወተዓላ ስም በውስጡ ከያዙት ከሲሮቹ ወይም ደግሞ ሚን ኸዋሲ እስሚላህ አልከቢር ኢማም አልሙናዊ ምን ይላሉ? እንግዲህ ብዙ ጊዜ ኢማም አልሙናዊን የምንጠቅሰው ሙሉ የአላህ ስምን ጠቅሰው ስላዘጋጁ እንጂ እነሱ ብቻም አይደሉም ይሄንን የተናገሩት። ምን ይላሉ? የንፈዑ ሊፈትሒ ባቢል ዒልሚ ወልማዕሪፋ አላህን እንድናቅ ይረዳናል። ይህንን የአላህን ስም መደጋገም ዒልም እንዲኖረን ወይም ደግሞ የዒልምን በር አላህ እንዲከፍትልን ያደርጋል አሉ። ወከዛሊክ እንደዛው ምን ይላሉ? አሁንም ዑለማዎች ባልና ሚስት የተጣሉ እንደሆነ እንግዲህ ሽምግልና ይባላል። እዛ ሌቭል ላይ እዛ ደረጃ ከመድረሳችን በፊት ግን መጀመሪያ ምን ማድረግ አለብን? ጠብ ሊከሰት ይችላል። ከተከሰተ ግን ሁለታችን ለመፍታት መሞከር አለብን። ሶስተኛ ሰው በውስጣችን ሳናስገባ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ የመሳሰለን
ራሳችን ለመፍታት መጣር መታገል በመጀመሪያ ደረጃ ካልሆነ በተለይ ለጓደኛ መንገር የለብንም ኢላ ጓደኛ ያስተካክልልኛል ብዬ እስካላሰብኩኝ ድረስ በሁለታችን መካከል የተከሰተውን የሚያስተካክልልኝ ሼኽ ከሆነ ለሼኽ ሄጄ እነግረዋለሁ ቤተሰብ ከሆነ ለቤተሰብ ሄጄ እነግረዋለሁ ሼኽ ከሆነ ለቤተሰብ መንገር አያስፈልገኝም ቤተሰብ ከሆነ ለጓደኛ ሄጄ መንገር አያስፈልገኝም ለሼኽ መንገር አያስፈልገኝም خلاص የቤት አይብ እዛው ቤት ውስጥ ነው መሆን ያለበት ታዲያ መጀመሪያ እኔና እሷ ያንን ለመፍታት እንጥራለን እምቢ ካለን ሁለታችን መስማማት ካልቻልን ምን እናደርጋለን ይሄንን አልከቢሩ የሚለው የአላሁ Subhanahu Wa Ta'ala ስም በውሃ ላይ ወይም ደግሞ በምግብ ላይ እንቀራበትና ከዛስ ያንን አብረን እንበለዋለን በአላህ ፍቃድ እነዚህ ሁለት የተጣሉ የሆኑ ባሪያዎች አላህ ሰበብ አድርጎ ይሄንን ስሙን እንዲታረቁ ያደርጋቸዋል ሽማግሌ መጥቶ እኛን ለማስታረቅ አላህ ሰበብ እነዚህ እንዳረጋቸው ሁላ ምግቡን ሰበብ አላህ አድርጎ እንዲታረቁ ያደርጋቸዋል ማለት ነው ስለዚህ ይሄ አልከቢር የሚለው የአላሁ Subhanahu Wa Ta'ala ስም ማዕናው ምንድነው وهو الجليل كبير الشأن الله የተላቀ ነው ሸእኖቹ በአጠቃላይ የላቁ ናቸው እንግዲህ አላህ ከቢር ነው ብለን ስንል አካል አይደለም ብለናል አላሁ አክበር ብለን አላህ ታላቅ ነው ብለን ስንል ምን ማለት ነው ማዕናው ان الله تعالى اكبر من كل شيء ከሁሉም ነገራቶች ታላቅ ነው የበላይ ነው በምን قدرا وعلما ودرجة በቦታ አይደለም ስለ አላህ ባህሪ ስናወራ ስለ ቦታ አይደለም እናወራው ምክንያቱም በቦታ የሚገለጽ አይደለምና ማለት ነው አላህ በቦታ የምንገለጸው እኛ ነን የምንጋደለው በቦታ የተነሳን ወንድም ወንድሙን የሚገለው ወንድም ወንድሙን የሚያጠፋው እናት ልጇን የምትገለው ልጅ እናቱን አባቱን የሚገለው ለመሬት ብሎ ለቦታ ብሎ ስንቱ እየተገዳደለ ባለበት ሰው በሚገዳደልበት ነገር የአላህ ባህሪው ነው ብሎ ለአላህ መስጠት ደግሞ ከባድ ነው በቦታ የሚገለጽ አይደለምና ቀድረን በደረጃ ነው እንጂ በጅስም አይደለም በአካልነት አይደለም ምክንያቱም ጅስም ብሎ ማለት አካል ብሎ ማለት የተመጠነ ነው ዘይድ ወፍራም ከሆነ በዛው ውፍረት እንዲሆን ያደረገው አለ አላህ ነው ዑመር ቀጭን ከሆነ ቀጭን እንዲሆን ያደረገው አለ ዑመር ትልቅ ግዙፍ ከሆነ በዛ እንዲሆን ያደረገው አለ ዑስማን ትንሽ ከሆነ በዛ እንዲሆን ያደረገው አለ የመጠነው አለ ማለት ነው ይሄ ደግሞ አላሁ Subhanahu Wa Ta'ala ሁሉንም ነገራቶችን በመጠን يعني መጠነን ፈጠርናቸው ብሎ አላህ ነግሮናል ማለት ነው وكل شيء عنده بمقدار ሁሉም ነገራቶች በአላህ ዘንድ ምን አለው መጠን ያላቸው ናቸው فالحليمي من ይላሉ الكبير ብሎ ማለት አሉ مرتفع أي يجوز عليه ما يجوز على مخلوقاته بالله ላይ ይከሰታል بالله ላይ ያመቻል ተብሎ ከመባሉ مرتفع ከሱ የተነሳ ነው አሉ ምን ما يجوز على مخلوقاته በፍጥረታቱ ላይ የሚከሰተው ነገር በፍጥረታቱ ላይ የሚከሰቱበት ነገራቶች በአላህ ላይ ይከሰታል ብሎ ከማለት የተነሳ ነው ወይም ደግሞ የራቀ ነው አሉ ምንን ይመስል አልጋን ይመስል للجلوس عليه በሱ ላይ ለመቀመጥ ሌላም ዓርሽን ይመስል ኩርሲይን ይመስል ሙዓሊም ቁረሺ ابن معلم القرشي ደግሞ نجم المهتد በሚባል ኪታባቸው ላይ ከሰይዱና አሊ ረዲየላሁ ተዓላ ዐንሁ ይዘው እንዳስተላለፉልን ምን አሉ የዘመኑን ሰዎች ሲጠቅሱልን ሱብሃንአላህ እነዛ ታላቅ ዓሊም በዘመናችን በአሁን ሰዓት ያሉትን ሲጠቅሱልን ምን አሉ سيرجع قوم من هذه الأمة عند اقتراب الساعة كفارا ወደፊት እኮ ህዝቦች ይመጣሉ አሉ ምን አይነት ህዝቦች ከዚሁ ኡመት ይሆኑ ከሰይዲ ኡመት ይሆኑ عند اقتراب الساعة ቂያማ በሚቀርብበት ወቅት ቂያማ ትንሽ በቀረበት ወቅት ከሃዲያኖች ይመጣሉ ኩፋሮች ይመጣሉ አሉ ይሄንን ሲሉ አንድ ከነሱ ጋር የነበረ ሰው ያ አሚር አልሙእሚኒን እናንተ የሙእመናን መሪ ሆይ ኩፍራቸው በመንድነው አቢል ኢንካሪ ኢንካር በማድረግ ነው ያለን ነገር በመቃወም ነው ወይስ بالإحداث አዲስ ነገርን በማምጣት ነው አሉ يعني አዲስ ቢድዓዎችን በማምጣት ነው ኩፍራቸው ወይስ ያለን ነገር በማበላሸት
ያለን ነገር በመቃረን ነው አሉ። በል ቢልኢንካር አሉ። እንዲያውም በመቃረን ነው እንጂ አሉ። ዩንኪሩነ ኻሊቀሁም ጌታቸውን እኮ ይክዳሉ። ፈየሲፉነሁ ቢልጅስሚ ወልአዕዳእ በክፍለ አካላት በአካልነት አላህን ይገልጹታል አሉ። ፈየሲፉነሁ አላህን ይገልጹታል ቢልጅስሚ አካል ነው ብለው አላህን ይገልጹታል አሉ። ወልአዕዳእ በክፍለ አካላት ከዚህ ፊትም እንደጠቀስነው ሱብሃንአላህ መግቢያዬ ላይም እንደጠቀስኩት አላህን የፌስቡክ መፈንጫ ያደረጉት ስንት ኸልቆች አሉ። ስለ አላህ ባህሪን እናገራለን እያሉ እጅ አለው እግር አለው ምላስ አለው ጭንቅላት አለው እያሉ ሁለት እጅ አለው ቀኝና ግራ የሆነ ሁለት እግር አለው አው የመሳሰለ ወልዒያዝ ቢላህ ከአንነው ስለ ባልደረባቸው የሚያወሩ ስለ ጓደኛቸው የሚናገሩ ነው የሚመስል። እንደነዚህ አይነት ሰዎች ይመጣሉ አሉ። ምን አይነት ካፊሮች ከሃዲ የሆኑ ሰይዱና ዓሊ ብን አቢ ጣሊብ ረዲየላሁ ተዓላ ዐንሁ ሰይዲ ልጃቸው ፋጢማን ያቺ የሚወዷትን ልጅ እነሱ ቤት ውስጥ ቁጭ ብለው ሰይደቲ ፋጢማ ስትገባ ቆመው ግንባሯን የሚስሟት የሆነችውን ታላቁን ልጃቸውን የዳሩት ለሆኑት ሰይደቲ ፋጢማም እሷ በተቀመጠችበት ሰይዲ ሲገቡ ካየች ቆማ እጃቸውን የምትስማቸው የነበረች ታላቋ ሴት ረዲየላሁ ተዓላ ዐንሃ ለሷ እኒህን ታላቅ ሱሐቢይ የዳሯት። ታዲያ ሲድሯት ዘወጅቱኪ ቢአዕለመ ሚን ኡመቲ ብለው ለሰይዱና ዓሊ ዒልማቸውን እውቀታቸውን ሰይዲ የመሰከሩላቸው እነዛ ታላቅ ሱሐቢይ እንዲህ ብለዋል። ሱብሓነላህ ይኸው በዘመናችን የተከሰተበት ሁኔታ ነው ያለው። አላህን ይበላል ይጠጣል ማለት ነው እንጂ የቀራቸው ግንኙነት ያረጋል ይወልዳል ማለት ነው እንጂ የቀራቸው ክፍለ አካላት እያንዳንዱን ክፍለ አካላት ሰጥተዋቸዋል። እያንዳንዱን ሱብሓነላህ የጃሂል መጫወቻ አረጉት እስልምናን እያሰደቡት ያሉት እንደነዚህ አይነት ሰዎች ናቸው። አላህ ይጠብቀን። አላህ በቁርአን ወሁወል ዐሊዩል ከቢር ይላል። አላህ አልዐሊይ ነው፣ ማዕናውን አይተናል። አልከቢር የተላቀ የሆነ ጌታ ነው። አላሁ ስብሓነሁ ወተዓላ እስልምናን ከሚያሰድቡ ባሪያዎች መካከል አላህ ላላደረገን ለአላህ ምስጋና ይገባው። ወደፊትም አላህ ይጠብቀን። ዒልሙንም ዓመሉንም ተቅዋውንም አላህ ይወፍቀን። ኢንሻአላህ በሚቀጥለው በሌላ ክፍል እስከምንገናኝ ድረስ አስተውዲዑኩሙላህ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።